አልፎ አልፎ ከጓደኞቼ ጋር ክለብ እወጣለሁ እና ታታሪ ጨፋሪዎች እንደምታውቁት አዲስ አበባ ውስጥ አሪፍ አሪፍ ክለቦች በቅርብ ርቀት የተከማቹ ናቸው እና አንድ ቤት ትገቡና በቅጽል ስሙ ማፊ የተባለ ዘፋኝ ዋና ስሙ ማንደፍሮ ነው ሲዘፍን ትሰማላችሁ። ከዛ እስቲ ሌላ ቦታ እንለውጥ ትሉና ሂሳብ ከፍላችሁ ቀጣዩ ቤት ትሄዳላችሁ። ማንደፍሮ የተባለው ዘፋኝ በጓሮ በኩል ወጥቶ ቀድሟችሁ አዲሱ ቤት ደግሞ ሲዘፍን ትሰሙታላችሁ። አንድ ምሽት ከጓደኛዬ ጋር ወደ አንድ ክለብ ጎራል። የሆነ በሰፊ ሱሪ ውስጥ የተጠለለ ቀጭን ዘፋኝ በባሊ ላይ የተተከለ ችግኝ የሚመስል እናት ያረገመኝ አባት አረገመኝ ብቻዬን መኝታ ምነው ደጋገመኝ እያለ ይዘፍናል። እናትና አባቱ ካረገሙት እንዴት እንዲህ ያለ ድምፅ ሊሸከም ቻለ? ወይ ሳያውቀው ራቅ ያለ ዘመድ ረግሞታል። ለነገሩ የተረገምነው እኛ ነን። ይህን የመሰለ ያልተፈቀደ ሰልፍ መበተን የሚችል ድምፅ ከፍለን እንድንሰማ የተፈረደብን። ዋናው ዘፈን የይርዳው ጤናው መሆኑ ትዝ አለኝ። ይርዳው ጤናው ይህን ሳይ እንኳን በደህናው ጊዜ ከሀገር ወጣ። እኔ በመጨፈር እደሰታለሁ፣ ጓደኛዬ ደግሞ በመተቸት ይደሰታል። ጨፍሬ ወደ ጠረጴዛችን ስመለስ በትችት ያብጠለጥለኛል። ስማ፣ የጅማ ኦሮሞ ጭፈራ ሲጨፈር አንገትና ትከሻ ብቻ ነው የሚንቀሳቀሰው፣ ያንተ እግር አያርፍም። በትርፍ ጊዜ ልብስ ትሰፋለህ። ትንሽ ቆይቶ ኧረ በእናትህ አሁን የጨፈርከው ጉራጌኛ መሆኑ ነው? ስትፈናጠር እኮ ጉንዳን የበላው ገበሬ ነው ትመስለው። ጉራጌ ክልል ካልሆንኩ የሚለው ባህሉን እንዲህ ካለ ብክለት ለመጠበቅ መሆን አለበት። ከዛ ደግሞ ትክክለኛ ምንጃርኛ ለመጨፈር ከፈለክ አቋቋምህን ለሪጎሪ እንደተዘጋጀ በረኛ መሆን አለበት። አንተ ግን ያመለጠ ዶሮ ለመያዝ የምትሰናዳ ነው የሚመስለው። ከጥቂት ጊዜ በኋላ አንድ ዘፋኝ ክራር አንግቦ ወጥቶ ትግርኛ መዝፈን ጀመረ። ክራሩ ሚያው 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 ማለት ሲጀምር ትግርኛ ተናጋሪ ጨፋሪዎች ግልብጥ ብለው ወጡ። ቀጥሎ ደግሞ ትግርኛ የማይናገረው በብሔር ብሔረሰቦች እኩልነት አምናለሁ የሚለው በዘረኝነት እንዳይጠረጠር የሚፈልገው የሆነ ጊዜ ጎረቤቱን ጁንታ እያለ በመሳደቡ ጸጸት ያንገበገበው ወጣና ክብ ሰርቶ ይተራመስ ጀመረ። 5 ደቂቃ፣ 10 ደቂቃ፣ 20 ደቂቃ፣ 30 ደቂቃ። ሰውየው መድረኩን ሊፋታው ነው። ክራሩ በድብደባ ብዛት ብትስትስ ብሎ አንድ ክር እስኪቀረው ድረስ መዝፈን ቀጠለ። ዘፋኙ ሳያስበው በክራርና በማሲንቆ መሃል ሊመደብ የሚችል ክራሲንቆ የተባለ መሳሪያ ፈበረከ። በጭፈራ ሲያጅብ የነበረው ሰው ሁሉ አሁን ወደ የጠረጴዛው አፈግፍጎ ሰውየው እስኪጨርስ ድረስ በተሟጠጠ ትዕግስት መጠባበቅ ጀመረ። እኔ ቢቸግረኝ ጓደኛዬን ይሄ ነገር ትንሽ አልረዘመ ስለው በአስቸኳይ ጊዜ አዋጁ ተከልክለው ስለነበር አሁን ለማካካስ ነው። ከጥቂት ጊዜ በኋላ አንድ ሰውዬ ነጠላ ገልድሞ ወደ መድረኩ ከወጣ በኋላ በዘፋኙ እግር ስር ጋለል ብሎ እስክስ 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 ማለት ጀመረ። እኔ እንዲህ አይነት ጭፈራ ጨፍሬ አላውቅም። ዘልዬ መድረኩ ላይ ወጣሁና አጠገቡ ጋር ደንብዬ ዜማውን ተከትዬ ፈርገጥ 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 ማለት ጀመርኩ። ይህኔ ነው ዘፋኙ ማዜሙን አቋርጦ ዋይ እዚህ ላይ አንድ ሰውዬ ጥሎታል፣ ክብሪት የያዘ ሰው ይኖራል? ከምሽቱ 9 ሰዓት አካባቢ ከጓደኛዬ ጋር ከክለብ ወጣን። 60-90 ደወልኩ። 5 ጊዜ ደጋግሜ ከደወልኩ በኋላ ኦፕሬተሯ አንስታ ፈረስ ትራንስፖርት ባኮልተኛበት ብዙም ሳይቆይ ከሩቅ 4 ኩንታ ኩንቴን የሚያካክሉ ሰዎች ሲመጡ አየን።
ጓደኛዬ ለማንኛውም መዘጋጀቱ አይከፋም አለና ከጃኬቱ ስር ይህን የሚያክል መሽለቅ አድርጎ አወጣ። እኔ አይኔን እያጨናበስኩ አጅሬ የሰልፍ ዲፌንስ ቆመጥ ይዛል ስለው ዋየርለስ ማይክ ነው ባክህ፣ በዚህ ሞቅ አድርጌ ካልጮህ ህዝብ አይደርስልን። አመሰግናለሁ። ባለፈው አዲሱ ትውልድ በሚዝናናበት ክለብ ገብቼ ያው በስተት ነው የገባው። በስማን ዛፍ ያጣ ጉሬዛው ነው፣ ለላብራቶሪ የታጨ ጦጣው ነው። ሁሉም ወጣቶች ሰምቼው የማላውቀውን ዘፈን ግጥም ከዘፋኙ እኩል ይወጡታል። እኔም በህልሙ እንደሚጣራ ሰው አፌን እያነቃነቁ አብሬ የምዘፍን መሰሉ። በማላውቀው ዘፈን ማበዳቸው አይደለም የገረመኝ፣ የማውቀውን ዘፈን ሁሉ በራሳቸው መንገድ በይደውታል። አንድ ወጣት ዘፋኝ ወደ መድረኩ ወጥቶ ከሜላ ረነይ ከሜላ የሚለውን የተስፋዬ ወርቅነህን ዘፈን መዝፈን ጀመረ። የእኔ ዘመን ዘፈን ስለዘፈነልኝ ደስ ብሎኝ በጣቶቼ የልብ ምልክት ላሳየው ሞከርኩ። ይሁን እንጂ አንዱ ከጎንስ ገፋ ስላደረገኝ ሳላስበው የኩላሊት ምልክት ሰራው። አበጀው ወደድኩሽ እኔስ እንኳን 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 ካለ በኋላ ዘፈኑን እንድጨርስለት ማይኩን ወደ አፌ ሲያስጠጋው ፍቅርሽ አይደለም ወይ የጣለብኝ ድንኳን ብዬ ብመልስ እንዳለ ታዳሚ ሁላ ሳቀብኝ። በኋላ ሳጣራ አበጀው ወደድኩሽ እኔስ እንኳን እንኳን ብዬ ሳሞግሳት ሰጥታኛለች ስልኳን ምናምን ብለው ቀይረውታል። ልብ ብላችሁ ከሆነ ከተማችን ውስጥ ጠብና ድብድብ እየበዛ ነው። ድሮ ሰው ክለብና ስቴዲየም ውስጥ ነበር የሚደባደበው። አሁን እኮ አዝመራ ሽሮ ቤት ሳይቀር ሰው ሲደባደብ አይቻለሁ። በዚህ ምክንያት ሳይሆን አይቀርም አንዳንድ ሰዎች ራሳቸውን ለመከላከል ቦዲጋርድ ይቀጥራሉ፣ ሌሎች ደግሞ ቴኳንዶ ይለማመዳሉ። እንደኔ በዚህ ዘመን አስተማማኙ ራስን የመከላከል ጥበብ በጊዜ ወደ ቤት መግባት ነው። አንድ ወዳጄ ለ5 ወር ያክል ቴኳንዶ ሰለጠነ። አንድ ምሽት ላይ አገራማን ነው ብሎ ከስልጠና ወደ ቤቱ ሲመለስ አሳቻ ቦታ ላይ 2 ጎረምሶች ከኋላ መጡበት። ያ እያለ በእጅና በእግሩ አየሩን እየቀዘፈ ሊያስቦካቸው ሲሞክር አንደኛው ያፈነገጠ ኮብልስቶን አንስቶ በመወርወር ህብረ ሰረሰሩ ላይ ጠነበሰው። ታሞ በተኛበት ሄጄ ስጠይቀው በደንብ አላስተማራችሁም እንዴ አልሁት። አረ እየተማርን ነበር፣ ግን ኮብልስቶን ላይ አልደረስንም። አሁን እንዴት ነው ሕክምና አገኘህ? ሕክምናው የጠበቁትን ያህል አልጠቀመኝም እንጂ ታክሜያለሁ። ሳስበው የመደቡልኝ ሐኪም የክብር ዶክትሬት ሳይሆን አይቀርም። በመጨረሻ ቴኳንዶ በመሰልጠንህ ይጸጽታል ስል ጠየቅኩት። በጣም ለስልጠና የከፈልኩትን ብር ዝም ብዬ ባጠራቅመው ኖሮ ህንድ ሄጄ የታከምበት ነበር።